ዛሬ እንግዲህ የከተማችንን ውዱንና ርካሹን መጠጥ የምናይ ይሆናል። ከታች ከ20 ብር ጀምሮ እስከ ትልቁ በጣም በ100 ሺህ ብሮች እስከሚከፈልበት ቦታ ሄደን ቼክ እናደርጋለን። ብራዘር አርፈ ቤተተኛ እሺ፣ አልኮል ጠጣለው ብለ ባለ5 ኮከብ ሆቴል አንድ መኪና ጠጥተ ይጠጣል በአግባቡ። ዛሬ ርካሹንም ውዱንም ይቀመሳል። ሰውዬ ውዱን አይቀምስም፣ ባይሆን አረቄውን ይጠጣል። እኔ ደግሞ አረቄ ቻሌንጅ እንዲያደርገኝ በባዶ ዴ ነው የምጠጣው። ከተማችንን ከፍተኛውና ዝቅተኛው መጠጥ የት እንደምናገኛቸው እስቲ ዞር ዞር እንላለን። ዳይወዱ የዛሬ ሙከራችንን የምናደርገው ቄራ ሰፈር ይሆናል። እንግዲህ እንደምታዩት ሱራ እያሟሟቀ ነው። እሺ አሁን የመጀመሪያ ሙከራችንን ልናደርግ ነው። የት ነው የምንሄደው ቅዱሴ? ጠጅ ቤት፣ ቅናሽ የሚባለው ጠጅ ቤት ቄራ ላይ መጀመሪያ እዛ እንሄዳለን። አሁን በቀጥታ በነሱራ መሪነት ወደ ጠጅ ቤት እንሄዳለን። ጎንደር ጠጅ ቤት ብንሄድ ግን አሪፍ ነው እየተባለ ነው። እዚህ ትንሽ ጎንደር ጠጅ ቤት ይባላል። ጎንደር ጠጅ ቤት ጽድት ያለ ጠጅ ቤት ነው። እዛ ብንሄድ ምርጥ ነው። ጠጅ በቅናሽ እናገኝ ይሆነ። እኔም ለመጀመሪያ ጊዜ ቄራን ውስጥ ለውስጥ ገብቼ እያየዋት እገኛለሁ። አርሰናል ዋንጫ ይበላል በልብሎኝ ነው እዚህ ጋር ወይስ ጠጅ ነው የሚመስለው? እስኪ ማርያም ፌር አይደለም፣ ፌርነስ አይደለም። ይሄ ዘበኛችን ጠጅ ቤቱ እንደለመድናቸው ጠጅ ቤቶች አይደለም፣ ትንሽ ዘመናዊ ሳይሆን አይቀርም። እስቲ ወደ ውስጡ ገብተን ምን እንዳለው ነይ። እንግዲህ ጠጅ ቤት ገብተናል። ዝቅተኛውን ዋጋ እዚህ እናገኛለን ብለን እናስባለን። ስንት ይሆናል ብለሽ ታስቢያለሽ? ከ10 ብር እስከ 15 ብር ይመስለኛል። እኔ ጠጥቼ አላቅም። 20 ብር። አይ እኔ እንጃ። እኔ እንግዲህ ካልጨመረ በፊት ስንጠጣ 25 ብር ነበረ። ለማንኛውም አንድ ጌም እናድርግ። አሁን ለሂሳቡ የቀረበ ሰው ይተርፋል። ሌላው እንግዲህ የዚህም ቤት ጠጅ ጣፋጭም ሆነ ጣፋጭም አልሆነ ሙሉ አንድ ብርሌ መጨረስ ግዴታ ነው እና ተጎትተን ወጣና። በተለምዶ ከጠጅ ጋር የሚቀርብ ነገር ምንድነው? በምግብ እንደ ምግብ ባቄላ። ኦኬ እሺ፣ እሱንም እናቀዳለን። እኔም ቀምሳለሁ 3 ቅደል። ስንት ነው ዋጋው? 30 ብር። ለዚህ ቅዱሴ 25 ብር ብሏል። እሱ ቅድም 10 15። ለዚህ ሁለታችሁ ጠጣላችሁ ማለት እኔ ቀምሳለሁ። ሁለቱ ተሸንፈዋል። አሁን ሱራና ቦስ ለዚህ አሁን እናሰጣቸዋለን ማለት ነው። እንደቀመስኩት ከሆነ ጠጁ አደገኛ ነው። እነሱስ ምን ይላሉ? ምርጥ ነው ግን ማር አይመስለኝም። በማር የሚሰራ አይመስለኝም። በሰከንድ ውስጥ ሄኖክ ሐሳብ የቀየረ ይመስላል። ይቺን አጉድዬ የሆነ ነገር እየተሰማኝ ነው። የሚገርም ሜሴጅ እየገባ ነው ማለት ነው። ይህ ህይወት ሚዛናዊ አይደለም። ቀመሱን አንደኛ መጠጥን በስሜት መጠጥ። በስተመጨረሻም ደስ የሚል ጣፋጭ ስሜት የጠጅ ቤት ጨዌ። የሆነ ጊዜ ስሚ አረቄ እየጠጣ የሌለ ሞቅ አለውና ልጁ በግራ እጁ ተናፈጠና አረቄውን አያፈርጦ። ቀልዱ ምንም አይልም። ከጠጅ ጋር ባቄላ የሚቀርበው ግን ለምንድን ነው? ወደ 3 ሚዲያግም ሰው ጠጁ በጣም አደገኛ ነው። እንዴት ነው የምንዘልቀው? ለማድረግ ግድ ትልቅ ብር መያዝ የለባችሁ። 30 ብር የሚይዛችሁ እንደዚህ ፋ ማለት ትችላላችሁ። አሁን ጠጣ ይጠነክር። እውነት ነው። ሲሚንቶ ጠጥቶ ነው። ጠጁ አልቋል። እነሱ ራስ በአንድ እግራችሁ ቁሙ። በአንድ እግር እንደምታዩት እንግዲህ ጨዋታው ደርቷል። በጠጅ እንግዲህ ፈታ እያልን ነው። ያገኘነው ዝቅተኛ መጠጥ 30 ብር ነው። እንግዲህ ከዚህ በታች እናገኘውን የሚለውን ነገር አብረን እናያለን። ከፍተኛውን ደግሞ ገምቱት። እንግዲህ ሰው ምን ያህል ገንዘብ አውጥቶ ለመዝናናት እንደሚያወጣ ደግሞ በኋላ በመጨረሻው እናያለን። አሁን ወደ ቀጣዩ እንሄዳለን ማለት ነው። ሱራና ሄኖኬ ተዛዝለው መንገዳቸውን ጀምረዋል። መጠጥ ያፋቅራል የሚባለው እውነት ነው እንዴ? እሺ አሁን ቀጣይ የት ነው የምንሄደው? አረቄ። አሁን በተለምዶ ቄራ ዶሮ ተራ ወደሚባለው አካባቢ አረቄ ቤት ፍለጋ እየሄድን ነው። በነገራችን ላይ ይሄ ሰፈር የሱራ የድሮ ሰፈር ነው። እዚህ ጋር ቤቶች ነበሩ። ማርያም እዚህ ጋር ነበር ያክስቴ ቤት። እዚህ አካባቢ ሳሎናቸው ይኸውልሽ፣ እዚህ ጋር ሶፋው እዚህ ጋር ነበር። እዚህ ጋር ጠላ ቤት ነበር። በነገራችን ላይ ማርያም ገብርኤል ወይኔና ወይ እዚህ ተገናኙ። ዘ ኢፌክት ኦፍ ጠጅ ይባላል። ዘ ኢፌክት ኦፍ ጠጅ። ሱራ እንግዲህ በመንገዱ ላይ የድሮ ጎረቤቶቹን ሰላም እያለ
ነው ጉዟችንን ያደረግነው። አሁን ወደ አረቄ ቤት የሚመራን ሁነኛ ሰው አግኝተናል። ኢሳ ዛሬ ነው እንደ ሰላም የምትለው ሰው የሰፈረን ሰው ገላን ገብቷል። ለዛ ኦኬ፣ ዛሬ እየገባች ነው። ዛሬ እየመጣ ነው ገና ሰፈሩ ከስንት ጊዜ በኋላ እና ሰፈራችሁ እዚህ ጋር ነበር ቤታቸው ራሱ። አዎ የድሮ ቤት እኮ ገባኝ። ማርያም በል እዚህ መኝታ ቤቴ እዚህ ጋር እንዳተኛ ነው። ሽንት ቤታችን እዛ ጋር ሰክራ አይደለም። እኛ ወሬ ይዘን ኢሳ ጥሎም ገሰገሰ። ሰፈሩ መጥቶ ሱራፌል ሰላም እያለ ነው ቤት እየዞረ። በመጨረሻም አረቄ ቤት ደርሰናል። አረቄ ቤት እንደገባን አረቄ መንግስት ስለከለከለ በድብቅ ነው የሚሸጠው። ኢሳ እና አንድ በኔ ነሽ። እሺ ዋጋ ገምቱ። 10 ብር 15 20 ብር። እሺ አሎ አንቺ አንደኛ የተረፈ ያዛው ቀዳቂጅለት ለሱ 3000 ተጨተልሽ። እኔ እስኪ ልቅመስ። የደረሰው እኮ ነው ግን አንድ የሚጠጣ የደረሰ የተጠም ነው ይሰጣል። ሽታው ያበደ ነው ማርያም። ሽታው ላይ ህይወታችሁ ይደረግ ነው። እሺ ያው በድብቅ ነው የሚጠጣው። እጪ ነው 1 2 አክሽን። ለሁሉም ነገር ልምድ ያስፈልገዋል። እዩት እንዴት እንደጨለጠው። አተቃጠልን ጎበዝ። እንዴ በገዛች መቃጠል። ሱራ ያላቅሙ አረቄውን ተግቶ አናቱ ላይ ወጣ። እናመሰግናለን። በሉ እንግዲህ ከትርፉ ላይፍ ይላል አራዳ። ከመጠጡ ፕራይስ ይልቅ አይደለ ውስጥ ላይ ያለው ፍቅር በደንብ እንጆ የምታረግበት። ህይወታችን ከባዱ መጠጥ ቢኖር አረቄ ነው። አራዳ ልጅ አረቄ አጠጡ። በመዳሊያ 20 ብር በጣም አጠጡ። አረቄ በቅዱስ ገብርኤል ጠጅ ጠጡ። ኧረ በጣም ከባድ ነው። ጭራሽ አያስፈልግም አረቄ። ከባድ ነው ብቻ በቃ ድፍት ለማለት ምርጥ ነው። ወደ ጠላ ቤት ስላስገባንሽ ምን ተሰማሽ? በጣም ወደፊት ምኞቴ ነበረ። በቃ እንደዚህ በቪዲዮ መጥቼ እዚህ ሰፈር ውላለሁ ያስቤ ነበረ። አዊዲ ዚስ ላይፍ ምን ማለት ፈልጌ በዚህ ህይወት ያሳክቻለሁ እንደማለት ነው። ገባሻል? አረቄ ከሰፈሩ ሰዎች ጋር በመጠጣት ምን ተሰማ? አረቄ ከሰፈሩ ትላልቅ ሰዎች ጋር በመጠጣቴ ያው አፈራለሁ። የት ይደርሳል ያሉት ዛፍ ቀበሌ ቆረጠው ነገር ሆነብኝና ያው ግን አረቄ ጠጡ ብዬ አልመክርም። በጣም ከባዱ መጠጥ ራስን ለመጉዳት አረቄ ነው። በስማ ካቲካላ በጣም ከባድ መጠጥ ነው። በጣም ርካሹም እሱ ነው። እንግዲህ ከባድ ነው። ብቻ ባጠጡ በተሻለ አሪፍ ነው ብዬ አስባለሁ። አሁን እንግዲህ በሀገራችን በጣም ተወዳጅ የሆነውን ጠላ ፍለጋ ቄራ ላይ እንግዲህ እያማተርን እንገኛለን። ጠላ ፍለጋ እየተንከራተትን ነው። በመጀመሪያ የሄድንበት ጠላ ቤት ተዘግቷል። ስለዚህ ሌላ ጠላ ይገኝበታል ወደ ተባልንበት ቦታ ጉዟችንን ጀመረ። ፊት ቀይረሻል አንቺ። ከጠጁ በኋላ ነው እንደዚህ የሆነው ፊቴ። ከጠጁ በኋላ ከቤት ስወጣ ከሻቱ የጠጣሁት እኔ ዋናው ጠጪ እኮ እኔ ነኝ እኮ። ለሀገር ውሻ የማሳቀቅ መንፈስ ውሻ ማሯሯጥ። ጠጁና አረቄው ስራቸውን እየሰሩ ነው። ሄኖክ ውሻዋ ተናገረችኝ ብሎ ጸብ ገጥሟል። እኛ የሰማነው ራሱ በእኛ እድሜ አይደለም። በጣም የቆየ አረቄ ቤት ነበር። አሁን ግን ተዘግቷል መሰለኝ። እስቲ ዝም ብለን እንጠይቃቸው። ያው ሰሞኑ እንግዲህ ያው መንግስትም በወጣው ስለተከለከለ መንግስት ባወጣው አዲስ ህግ ምክንያት ጠላ ማግኘት አልቻለም። ብዙ ሰዎችን እንዲጠቁሙን ጠየቅናቸው። ነገር ግን ማግኘት ህዝቡ ተዝለገለገ። አልቻልንም ጎበዝ። በጣም በሚያሳዝን ሁኔታ ያልዞርንበት ቦታ የለም፣ ግን ተከልክሏል። አረቄ ቤትም ጠላ ቤትም ተከልክሏል። ነው ሰፈራችሁ ጠላ የለም ብራዘር? ቄራ ውስጥ እንዴት ጠላ ይጠፋል? በጣም ታዋቂ ቤቶች አሉ። መድኃኒዓለም ነበሩ ነው ወሉ? አዎ ነበሩ እና አሁን ላይ ስለተከለከለ ነው ባጋጠመው የችግር እንጂ መንግስት። አሁን ደግሞ ወደ የከተማችንን ውዱን መጠጥ ፍለጋ የሄድነው በከተማችን ትልቅ የሆነው ባለ 5 ኮከብ ሆቴል በሆነው በሀያት ሪጀንሲ ነው። እንግዲህ ያለውን ነገር ተከታተሉ። እንግዲህ
ሀያት ሪጀንሲ ሆነ ያለ ነው። እንግዲህ ያበደ ሙከራ ልናደርግ ነው። 77,000 ጋር ደርሻለሁ። 35,129 ብር አግኝቻለሁ። 398,000 ብር አገኘሁ። 398,000 ብር ምንድነው ስሙ? የመጠጡ ስም ፖርስኮ ስታርዱስት 3LT ይላል። አረቄ ስንት ሊትር አረቄ ይገዛል? አባሱት ብራዘር አርፈ ቤተተኛ። እሺ አልኮል ጥጣለሁ ብለህ ባለ 5 ኮከብ ሆቴል አንድ መኪና ጠጥተ። በጣም በአስገራሚ ሁኔታ ሀያት ሪጀንሲ ውስጥ ያገኘነው ዋጋ የአንድ የ10,000 ብር ደሞዝተኛ የ3 ዓመት የወር ደሞዝ ማለት ነው። እንግዲህ የህይወት ልዩነት ኢትዮጵያ ውስጥ ምን ያህል ነው የሚለውን ነገር ያየንበት ይመስለኛል። ሁላችሁም ሰብስክራይብ እንድታደርጉ እጠይቃለሁ። ቤቤ ቲዩብ ነው። በቀጣይ ምን አይነት ቻሌንጅ እንደምንሰራላችሁ ሀሳብ ስጡን። በተረፈ የዛሬ ውጤት ይሄን ይመስላል። ዝቅተኛው መጠጥ አዲስ አበባ ላይ አረቄ ነው ማለት ነው። አረቄ በ20 ብር ነፍስህን ትስታለህ።